በኦርቶዶክስም እንደዚህ አይነት ተመሳሳይ ፈተናም እንዳጋጠማቸው ያየን ያለነው ነገር ነው። በፕሮቴስታንትም ያየነው ያለ ነገር ነው። አሁን ደግሞ በእኛ አካባቢ ላይም እንደዚህ አይነት ነገር ሊታይ ይችላል። ግን ጠንካራ ሁኑ ነው የሚለው። ምንም እንትን የሚለው ነገር የለም። እንግዲህ ምንም እንትን የሚለው ነገር የለም። አንድ ካፊር ደግሞ እኛን ሊነካንም አይችልም። የራሳቸውን ስራዎች መስራት ይችላሉ። የሚሰራውን ተንኮል፣ ክፋት ምናምን ነገር አይዟችሁ የያዘው ቆዳና የዞን ጥርስ ነው ያለኝ እኔ ማለት ለረጅም ዓመት ከካፊሮች የሚመጣውን እንትን ዱላ በደንብ ተቀብዬ ነው ማስተናግደው። ቆዳዬ በጣም ለስላሳ ሳይሆን የያዘው ቆዳ ነው ራሱ በደንብ ድብድቡን በደንብ ችሎ ያሳለፈ ነውና ትንሽ ያስደነገጠው ምንድነው ዱላ አድርገው የተጠቀሙት ሙስሊሞችን መሆኑ ነው። ትንሽ ያስደነገጠን ሁላችንም አስደንግጦናል እስከ መጅሊስ ድረስ ማለት ነው። ማለት ምንድነው የተሰራ ያለው ምንፍቅና ነው ወይስ ምንድነው የተሰራ ያለው እስከንል ድረስ ማለት ምንፍቅና ነው አጀንዳ ተሰጥቷቸው ነው ወይስ እያወቁ ነው? ላላ ይሰጥ ተብሎ ላላ ጉዳዩ ተሰጥቷል ማለት ነው። ባለማወቅ ነው? የቅናት ጉዳይ ነው? ሂስድ ነው? ምንድነው የሚለውን ነገር እንግዲህ ኢንሻአላህ አላህ ነው የሚያውቀው፣ ልብን የሚያውቀው። ላላ መስጠቱ ደግሞ ጥሩ ነገር። ላላ ደግሞ ሲሰጥ ደግሞ ምንድነው ይሄን ሰው የእጁን ስጠው ማለት እሱ ላላ ተሰጠ ማለት አይደለም። አላህ የተሻለ ለኔ ስጠኝ እሱንም ሂዳያ ስጠው ብላችሁ ነው ዱዓ ማድረግ ያለባችሁ። ላላ መስጠት ማለት እሱ ነው። ጉዳዩን ላላ ሰጥቻለሁ ማለት እናንተ ፍትህ ነው የምትጠይቁት እንጂ ያ ሰውን አላህ እንዲበቀልላችሁ ከጠየቃችሁ ደግሞ ያ ፍትህ አይደለም፣ ፍርድ ነው የሚሆነው። እሱ ፍትህ ምንድነው? ለእናንተ የተሻለ ነገር ተሰጥቷችሁ ከዛ ለዛ ሰው ደግሞ ምንም ነገር ሳይጎልበት ሳይጎዳ እንዲስተካከል ነው። በነገራችን ላይ ሰው በፈለገ ነገር ቢበድላችሁ ጀሃነምን ትመኙታላችሁ? ለካፊሮችስ የፈለገ ነገር ቢበድላችሁ ጀሃነም ትመኛላችሁ? እስቲ ንገሩኝ። አዎ ወይ አይ ብላችሁ እስቲ መልሱልኝ። ግን ማውራት ይችላል። አንዴ እንጨርስ። አይ ነው የምትሉት። የፈለገ ነገር ቢሆን ማለት የፈለገ ሰው ቢበድላችሁ አደራችሁን ጀሃነምን እንዳትመኙ። ስለዚህ ሁሉም ሰው ተስተካክሎ ማየት ትፈልጋላችሁ። ኩፋሮችም ተስተካክሎ ማየት እንፈልጋለን። ኢንሻአላህ አላህ ሂዳያ እንዲሰጣቸው ዱዓ እናደርጋለን ማለት ነው ኢንሻአላህ። ከዛ አንፃር ነው። ኧረ ጠዋት ተነሽ ነኝ መክሊት እስቲ ቀጥይና እንትን ልበል። እሺ ኡስታዝ ይቅርታ። እሺ ግን መጀመሪያ ለዚህ ጥያቄ ሁሉም ጠይቄው ነበርና ክርስቲያንትን ካፊሮችን እንደ ወንድምነት መቀበል አይቻልም፣ መጠየቅ አለባቸው ምን ነገር አይቼ ነበርና ክሊር ብታረግልኝ ከምን አንፃር ነው ስል ይሄ ነገር በሃይማኖት ወንድም ከሆኑ ችግር የለውም የምንጠየፈው ያው ካፊር ስለሆኑ ባላና በመልክተኛው ስለማያምኑ ነው ብሎ የነበረኩና ሁለት አይነት ነው ራሱ። አጠቃላይ እኛ የአደምና የሐዋ ልጆች ነን። ሁላችንም ወንድምና እህት ነን። ወንድሞቼ እህቶቼ ኢትዮጵያዊ ምናምን ማለት ትችያለሽ። ጀነራሊ አላህ ይወዳቸዋል። ጀነራሊ አላህ ይንከባከባቸዋል። ልጅ ይሰጣቸዋል፣ ምግብ ይሰጣቸዋል፣ ሪዝቁን ዝናቡን ሁሉን ነገር ይሰጣቸዋል። እኛም እንደዛ ነው። መልካም መሆን አለብን። ለሰዎች መልካም ሁኑ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ለጎረቤቶቻችሁ ለምናችሁ መልካም መሆን ነው ያለው። ያ ደግሞ ከውዴታ ነገር የሚመጣ ነው። ተገደሽ አይደለም። ወደሻቸውን ትምትዩ በጎረቤቶቻችን ቤተሰቦቻችንን ማክበርም ወደድም ግዴታ አለብን። ግን የሃይማኖት ወንድሞቻችን አይደሉም አይደለ? የሃይማኖት ወንድሞቻችን ሙስሊሞች ናቸው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ማለት አይፈቀድም በኢስላም። ለምን? ክርስቲያን የሚለው ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ እኛ የምንጠላቸው ከክህደት አንጻር ነው የምንጠላቸው። እኛ የምንጠላቸው ከምንድን ነው? ከዲን አንጻር ነው የምንጠላቸው። ስለሚያሻርኩ ነው የምንጠላቸው። ገብቶሻል? አላህ የጠላውን እንጠላለን ማለት ነው። አላህ ኩፋሮችን አይወዳቸውም። በባይብልም አላህ እግዚአብሔር ኃጢአተኞችን አይወድም፣ አመፀኞችን አይወድም እያለ ባይብል ላይ የሚናገረው ነገር አለ። የደም ሰዎችን አይወድም፣ ሸንጋይ ሰዎችን አይወድም፣ ነፍስን የሚያጠፋ አይወድም እያለ ወደ ጠንቋይ ቤት የሚሄድ የሚያስጠነቁልም ሙታን ሳቢ ምንም ሳቢ እንደዚህ የሚያደርግ በእግዚአብሔር ፊት የተጠላ ነው የሚለው። ይጠላቸዋል። እግዚአብሔር የጠላውን ደግሞ መውደድ ደግሞ አይቻልም። ዓለምን የሚወድ የእግዚአብሔር ጠላት ነው የሚለው የያዕቆብ ምዕራፍ 4 ቁጥር 1 ላይ። ልክ በተመሳሳይም አላህ የጠላውን ነገር እንጠላለን፣ አላህ የወደደውን ነገር እንወዳለን። ሱረቱ ሙንተሂና ምዕራፍ 60 ቁጥር 2 ላይ እናንተ ያመናችሁ ሆይ
ባሮች ሆይ አላህ የሚለው ምንድነው? ጠላቴንና ጠላቶቻችሁን ወዳጆች አድርጋችሁ አትያዙ ነው የሚለው። ስለዚህ የስፔሲፋይ ተደርጎ የምንጠላበት ምክንያት ሃይማኖትን ታሳቢና ዋቢ ያደርገን ማለት ነው። ላላ ብለን መውደድና ላላ ብሎ መጥላት ማለት ያ ነው። ከዘር ጋር ከብሔር ጋር ከምን ጋር ያልተገናኘ ነገር ግን አላህ የሚጠላውን ነገር መጥላት ማለት ነው። ግልጽ ነው? አዎ ኡስታዝ፣ ያይ ፊቱ መልሶልኛል። ግን ያንተን ቪዲዮ ተቆራርጦ ስላየሁኝ ተጠየፏቸው ምናምን የምትለው ያንተን ያችን ቃል ብቻ ቆርጦ ስለተፈሱት ካንተ መስማት ስለፈለኩ ነው። ለአንተ ካለኝ ማክበርና ለአንተ ካለኝ ውዴታ አንጻር ነው እንጂ ማንኛውም ነገር እኔ ቪዲዮ ሲሰራብኝ የሚሰራብኝ ነገር የኔ ትምህርት ተጽዕኖ እያደረገ እንደሆነ ስለማቅ፣ ስለዚህ ያ ሰው እንደውም ፕሮሞሽን ይሆናል፣ ማስታወቂያ ነው የሚሆነው ለኔ እኮ። እዚህ አሁን አንቺን ብትጠይቂ ምክንያት ሆነሻል። አዎ ሼር ያደረጉኝ ልጆች ራሱ እዚህ አሁን ኮሜንት ስር ስላሉ በዚሁም ከራስህ ካንደበትክ ሙሉ ቪዲዮን ማስተላለፍ ተጻይፈውና ተጻይፈው ያልኩት ራሱ እንትን ነው። አድራጊውን ከድርጊቱ መነጠላት አይደል? አላህ ሆነ በባይብልም እግዚአብሔር ሰዎችን መጨረሻ ላይ ገሃነም ያስገባቸዋል በስራቸው። ቢወዳቸው ኖሮ አያስገባቸው፣ ይጠላቸዋል። ስለሚጠላቸው ነው። እሱ የጠላውን ደግሞ እንጠላለን እኛ። ከዛ አንጻር ነውና ኩፋሮችን እንጠላቸዋለን። ክርስቲያንና አይሁዶችን ከእምነታቸው አንጻር ልንጠላቸው እንችላለን። በስብዕናቸው ሰው በመሆናቸው ግን አንጠላቸውም። ሰው በመሆናቸውማ እንዴት ይጠላል? ራሱ ኖርማል ማለት ነው። ቢራቡ እናበላቸዋለን፣ ቢጠሙ እናጠጣቸዋለን፣ እናከብራቸዋለን። ጉርበትናቸውን መብታቸውን አንረግጥም ምናምን፣ እንደዚህ ነው። መጥላት ማለት ግን ላላ ብሎ መጥላት ማለት ደግሞ ያው ከሃይማኖት አንጻር ማያገናኘው የሃይማኖት ጠላትነት አለው። ራሱ ኖርማሊ እንትን አለው መሀል ላይ ማለት ነው። በእኛና በእነሱ መካከል እንትን አለ፣ ልዩነት አለ። ስለዚህ አላህ የማይወደውን ነገር ሲያደርጉ ያደረጉትን ነገር በዛ የተነሳ ልንጠላቸው እንችላለን ነው ለማለት የተፈለገው። አይ ቲንክ ብርድ ላይ ነኝ ያለሁት በጣም አንደኛ እጄን ራሱ በረዶ ሰርቷል። አመሰግናለሁ። ፈጣሪ ያክብርልኝ። የምር ካንተ አንደበት እንዲሰሙ ስለፈለኩኝ ነው። ኡስታዝ ትክክል ያስተላልፍ የፈለገው ነገር ይሄ ነው። ቪዲዮ ተቆራርጦ የሰማችሁና ሼር ያደረጋችሁልኝ ልጆች በዛው መልሱን ይስሙ ብዬ ነው። አመሰግናለሁ። ኢንሻአላህ። እሺ ፈጣሪ ይጠብቅ። እሺ መርሃባ ኡስታዝ ጀዛከላ ኸይረን። እንውጣ በቃ። ያው ቀንም ነግረህናል፣ ቅዝቃዜ ኃይለኛ ቅዝቃዜ እንዳለ ነግረህናል። ኢንሻአላህ አላህ ይጠብቅ ኡስታዝ። ኢንሻአላህ መልካሙን ሁሉ እንመኝልሃለን። ገስት ያለን እንብረት ኢንሻአላህ አይደል ኡስታዝ? እሺ አንድ መልእክት፣ ሁላችሁም 1 ሚሊዮን ቻሌንጅ ኢንሻአላህ ፕሮፋይል ሰርተን እንጀምራለን። የኡስታዝን 1 ሚሊዮን ቻሌንጅ ኢንሻአላህ ፕሮፋይሉን እናዘጋጅና እንጀምራለን። ሁላችሁም ሜቢ ከነገ ጀምሮ። ሰላም አለይኩም።